ብፁዕ አባታችን ለምን አለቀሱ? ወደ ሌላ አታስገቡኝ ባካችሁ፣ ተውኝ ተውኝ። ሁላችሁም ወደ እግዚአብሔር ጦ ነግሬያለሁ። ውሃብያ ሙስሊምን አይወክልም። ውሃብያ አሸባሪ ነው። ውሃብያ አሸባሪ ነው። ውሃብያ አሸባሪ። ሴቷ ፓስተር ደበደበችው። ትገላለሽ። በጥምቀት ዕለት አበበሽ አበባ ሰላም እንደምናላችሁ የእግዚአብሔር ቤተሰቦች፣ ይህ ዩዲያ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። አሁን ቀጥታ እስቲ ወደ መጀመሪያው ቪዲዮ እንለፍ። ውሃብያ አሸባሪ ነው። ውሃብያ አሸባሪ። ውሃብያ እስልምናን አይወክልም። ውሃብያ እስልምናን አይወክልም። ሀገራችን እንደ ሶሪያ እንደ ሌሎች ሀገራቶች ውሃብያ አትፈርስም አትፈርስም። እኛ በሰሜን ወሎ ሙስሊሞች አጠቃላይ አሁን ያለውን የመጅሊስ መዋቅር አንቀበልም። መሪያችን መሸርኮቻችን ውሃብያ አሸባሪ ነው። አሸባሪ አንመራም። ውሃብያ ገዳይ ነው። ውሃብያ እስልምናን አይወክልም። ውሃብያ አሸባሪ ነው። አሸባሪ አንመራም። ሀገራችን ሶሪያና ሀገራቶች በውሃብያ አትፈርስም። እንደሰማችሁት እንግዲህ የዋብያዎችና አባሾች ተቃውሞ ከፍ ብሏል። ለዘመናት አፍነውት የነበረውን ልዩነታቸውን አመራር ላይ ዋብያዎች አይመሩም አባሾች ሲሉ የሰማችሁት ቪዲዮ ነው እና አንድ ሐዲስ አለ። ይሄ ሐዲስ እንደሚናገረው መሐመድ ነው እንግዲህ ያዘዘው ተብሎ የሚታመነው እኔን የሚቀበል አላህን ተቀብሏል፣ መሪውን የሚቀበል ደግሞ እኔን ተቀብሏል፣ እሱን የተቀበለ አላህን እንደተቀበለ ነው ብሏል። ሐባሾች የዋብያ መሪ ለእኛ መሪ አይሆንም አንቀበልም ብለዋል። መሪውንም አይቀበል ደግሞ እኔን አልተቀበለም አላህንም አልተቀበለም ብሏል። which means ወይ ሐባሾች ወይም ዋብያዎች አላህን አልተቀበሉ ወይም መሐመድን አልተቀበሉም ማለት ነው። ያው መሐመድን አለመቀበል አላህን አለመቀበል ነው። መሪውን አለመቀበል ደግሞ መሐመድን አለመቀበል ነው። መሐመድን አለመቀበል ደግሞ አላህን አለመቀበል ነው። አንመራበትም እያሉ ነው ሐባሾቹ። አንመራበትም አንቀበለውም እያሉ ነው። ስለዚህ መጅሊስ መለየት አለባቸው የለባቸው? ወይንስ አንዱ የአንዱን አምላክ ጣዖት ነው እያለ አብረው መቀጠል ነው ያለባቸው? ባይዘይ መስጊድ እየተነጣጠቁ እንዲሁም እየተገዳደሉ ነው። ዋብዮቹ ምን እያሰሩ መሰሏችሁ? ከአይኤስአይኤስ ጋር ህብረት አድርገው ሁሉ የሚሰሩ ናቸው። በጣም ቀጣፊና ውሸታም ገዳይ የሆኑ ናቸው። ፑንትላንድ ላይ ሰሞኑን የተያዙትን ኢትዮጵያውያን የወጣውን መረጃ አይታችሁታል። እነኚህ የሚፈለፈሉት አብዛኞቹ ከዋብያው ሴክት ነው። ከዋብያው ሴክት የሚፈለፈሉ ናቸው። እነኚህ ጸረ ሰላም የሆኑ በየአካባቢው ላይ ክርስቲያኖችን አርሲ ላይ ጅም ያደርጉና ክርስቲያኖች ተገደሉ ብለው ክርስቲያኖች ተቃውሞ ሲያሰሙ ወደ የሆነ ቦታ ላይ አማራ ክልል ላይ የሐባሾቹን አንድ ሁለት መሻይኮች ይገላሉ። ዋብያዎቹ ታክቲካቸው እንደዚህ ነው። ከዛ ክርስቲያኖች ገደሏቸው ምናምን ብለው ባላንስ ለማድረግ ይሞክራሉ ማለት ነው። አሁን አመራር ላይ ያሉት ከመንግስት ጋር አብረው የሚሰሩት ፖለቲካውን የተቆጣጠሩት የዋብያው ሴክት ነው በብዛት። ሐባሹ ትንሽ ለዘብተኛ ስለሆነ በቁጥር ህዝቡ ብዛት ቢኖራቸውም ግን አክቲቭ አይደሉም። እነኛ የመንግስትን ድጋፍ ያገኛሉ።
እንዲሁም ደግሞ አመራር ላይ ስላሉ እያጸዷቸው ነው። ብዙ መሻይኮቻቸውን እየገደሉባቸው ነው። መስጊዶቻቸውንም እየነጠቋቸው ነው። አንዳንድ መስጊዶች ላይ ከፍተኛ ድብድብ እየተፈጸመባቸው ይገኛል ማለት ነው። እና ጦርነቱ ቀጥሏል። በውሸት እስከ መቼ ነው አብረው የሚቀጥሉት? ሉክ እኛና ፕሮቴስታንት ካለን ልዩነት የነሱ በጣም የከፋ ልዩነት ነው። በጣም የተለየ ነው። ከኛና ከፕሮቴስታንትም የሰማይና የምድር ማይገናኝ ነው። ለምሳሌ እኛና ፕሮቴስታንት አንገናኝም፣ አንድ አይደለንም ብለን ለይተናል አይደል? እነሱ ግን አንዱ የአንዱን አምላክ ጣዖት ነው በሚል አብረው ነው ግን እየሰገዱ ያሉት ማለት ነው። አንዳንድ መስጊዶች ላይ በእርግጥ የተወሰኑ መስጊዶች እየለዩ ነው አሁን። እና አመራራቸው አንድ መሆን አለበት ብላችሁ ታምናላችሁ? በእንደዚህ አይነት ሁኔታ የሚቀጥሉት ይመስላችኋል? እንደዛ ከሆነ ደግሞ ማንኛው ነው ትክክል? ማንኛው ነው ትክክል? በዚህ በመሪዎች መካከል በህዝቦቹ መካከል ልዩነት የሚፈጥር ካለ እርሱን አንገቱን ቁረጡትም ብሏል ነብዩ። የዋብዮቹ ነው ወይንስ የአባሾቹ አንገቱ መቆረጥ ያለበት? ልዩነት ስለተፈጠረ ማለት ነው። ዲቪዥን የሚያመጣውን አንገቱን ቁረጡት ነው የሚለው። ለብዙ ጊዜ ታምቆ የነበረ በሁለት እንደሚከፈሉ የማናቅ ብዙ ሰዎች ነበርን እና ይህንን ደግሞ በደንብ ያሳየን እንግዲህ አሁን አንድ አባት የነሱ አባት ባረፉ ጊዜ ነው በግልጽ በደንብ ወጥቶ ብዙ ጭቅጭቅ ያስነሳውና አሁንም በሙስሊሞች አመራሮች ላይ ያሉት እንዳለ በብዛት ውሃቢዮች ናቸውና ኦርቶዶክስ የሚገደሉት የነሱ የሙስሊሞች ራሱን የሚገደሉት በእነዚህ ዋሃቢዮች በተለይ ከአይኤስ ጋር በቃ አሸባሪ ናቸው። ቀጥታ አሸባሪ በቃ ከሙስሊም ሌላ ሀገራችን ላይ ምንም ነገር መኖር የለበትም ብለው የሚያስቡ ናቸው እነዚህ አይነቶቹ እና ምንም ጨካኝ ናቸው። አንገት እስከማረድ የሚደርሱ ናቸው እነዚህ ዋሃቢያ የሚባሉትና እንግዲህ ሃይማኖትና ፖለቲካው በደንብ የተደበላለቁ የገባበት ጊዜ ላይ ደርሰናል። ይህም ቪዲዮ ሼር አድርጉና ለነብዩ አድርሱልኝ። አካውንቴ ባዮ ላይ ያለ ያለበለዛ ኔክስት ቪዲዮ ላይ ፎቶ መለጠፊያ አይቀርም። የንግድ ባንክ አካውንት አስቀምጫለሁ። ቶሎ የሆነ ነገር ወየ በለኝ። ስሙኝ፣ እኔ ሐዋሳ ነበር የምኖረው እና ውስኪ ቤት የሆነ መጠጥ ቤት ነበርኝ ብቻ እና ያው ለንስሐ ብዬ የሆነ ቸርች መላለስ ነበር እና በጣም የምወደው የማከብረው ፓስተር ነበር። ነብይ ሶሪ። ከዛ እዛ እየሄድኩ አመልክ ነበርና ከዛ የሆነ ጊዜም እንደተፈጠረ ልንገላችሁ። የሆነ ልጅ ካጠገቤ ጠሩት። ብቻን ደብዳቤ የጻፍክ ራስን ልታጠፋ እየተጨናነክ ያለ አንድ ወጣት አለ ናውጣሉት። ጓደኛዬ ሳይሆን የሚያውቀው ልጅ ነው። ሮጦ ወጣ ምናምን ብሎ ከዛን አወጡት። በቃ ራስን ልታጠፋ ብቻ ምናምን ነገር እያልክ እያወራ ምናምን ነገር አሉት። አዎ እውነት ነው ምናምን ነገር አለ። ከዛን ዋናው ሳይሆን አጫፋሪው ማይክ ምናምን ይዘው ምን አለ መሰላችሁ? አንተ ራስን ልታጠፋ ራቁትን ቤት ውስጥ ቆመ በፎቶ ላምጣና ላሳይ ሲለው አዎ አምጣና አሳየኝ እግዚአብሔር ሰው አለ ልጁ። ከዛም በፎቶ አመጣው ሊል ሲል ዋናው ነብይ ደግሞ ተነሳና አንተ በፎቶ ነው አምጣመጣው እኔ በቪዲዮ ላምጣው አለና በቪዲዮ አመጣው ራሱን ሊያጠፋ ደብዳቤ ሲጽፍ ምናምን። ከዛም ህዝቡ ጨወ ቀወጠው ኡኡ ተባለ። እኔም ቪዲዮን አየው። ምን አይነት ታምር ነው ብዬ እኔ ራሱ በጣም ገርሞኝ ከዛ የሆነ ቀን ያ ልጅ የት ባገኘው ጥሩ ነው እኔ ቤት ባር ላይ ቁጭ ብሎ ጠጣ። ከዛም በጣም ተገረምኩና እንዴ አንተ እግዚአብሔር ከሰማይ አይቶክ እግዚአብሔር አዋርቶክ መንፈስ ቅዱስ በቀጥታ አዋርቶክ እንዴት የተዋረደ ነገር ትሰራለህ? እኔስ የእንጀራ ጉዳይ ሆኖብኝ ነው ምናምን ነገር እለዋለሁ። ኧረ አይደለም አባቴ አለኝ። ቪዲዮውን የቀረጸኝ 100,000 ተነጋግረን ነው 20,000 ቀብድ ሰጡኝ፣ 80ውን ሸመጠጡኝ። ከተናገርኩ ደግሞ ይገሉኛል። ፈርቼ ነው ዝም ያልኩት። ምን ላድርግ እንጂ እውነት እኔ ራሴ ላጠፋ ምናምን አለም። ራሴ እንደውም በጣም ነው የምወደው። እኔ ራሴን አላጠፋም። ተነጋገርን፣ መጣ፣ ቀረጸኝ። ከዛ በኋላ እንደውም ከለከሉኝ። ግን አምባገነን ምናምን ነገር እንደ ዱርዬ ስለሆኑ ፈራዋቸው አይልም። በጣም ነው ሾክ ያደረኩት። ደነገጥኩ። ማልጠብቀው ነብይ ነው። ስለዚህ እናንተ ይሄን ቪዲዮ ሼር አድርጉለት። ራሱን ያውቀዋል። የዛን ሰዓት በካሜራ ይሄን አመጣው በፎቶ ይሄን አዘዝኩ በጌታ በኢየሱስ በሚባልበት ሰዓት የነበረን ታሪክ ነው የምነግራችሁ። ሰውየው ያውቀዋል። ሼር አድርጉትና ይሄን ቪዲዮ ለሱ አድርሱልኝ። ካለበለዛ ፎቶ ነው የምለጥፈው። ኔክስት ላይ እንገናኛለን። በፎቶ ምን እንዲያደርግ ነው? ብር እንዲልክልህ ነው በፎቶ የምገልጸው?
በብዛት የኦርቶዶክስ አይምሮ ውስጥ ያለና በብዛት እነሱም የሚሉት መጠጥ አንጠጣም ምናምን ነገር ይላሉ። በጣም ትልቅ ውሸት፣ በጣም ትልቅ ውሸት። ተደብቀው ይጠጣሉ እንጂ መጠጥ አይጠጡም አይባልም። በደንብ ነው የሚጠጡት። ይኸው ከመጠጥም አልፎ ማከፋፈያም ከፍተዋል። እና በብዙ ነቢያቶች የሚታይ ድራማ ነው ይሄ። ምንም የተለየ ነገር የለውም። በቃ ብዙ ነቢያቶች የሚያደርጉትን ነገር ነው የሚያደርጉት። ዘፈን ነው። ከዚህ በፊት ማውቀው አበብሽ አበባ እልል ብዬ ልግባ የሚል ነገር ሰምታችሁ ታውቃላችሁ? ከዚህ በፊት አበብሽ አበባ የሚል ዝማሬ። ለዚህ እኮ ነው እንድንናቅ ብታረጉት እኮ። ዘፈን ተፈቀደ እንዴ ወይ? ነገር ውስጥ ዘፈን መፈቀድ ከተጀመረ ለኛ ነገሩ ወይ በነፃነት ዘፈኑን ሰው ይዝፈን፣ ሌላም ከዘፈን የተቀዳ ምናምን ካለ ዝማሬ ምን እናደርግ እንዴ? ምን ያህል መውረድ ነው? አሁን መዝሙር ጠፍቶ ነው የኛን ዘፈን አድርጋችሁ ቀይራችሁ። አበብሽ አበባ ጭራሽ እንደ ስቴዲየም አውልቆ መጨፈር እኮ ነው የቀረው፣ ልብስ እያዞሩ። ታላላቅ የተባሉ አባቶች እንደዚህ ካላስተካከላችሁ ታዲያ ማን ነው የሚመጣው? ትውልድ ነው ይሄን የሚያስተካክለው? ለምን በዚህን ያክል እንወርዳለን? እኛ ራሳችን እኮ ነው ኦርቶዶክስን የምናሰድባት። ይህ ይዤ የቀረብኩት መጎናጸፊያ ነገ ለእያንዳንዱ ሰዎች ጸልየን በነፃ የምንሰጥበት መጎናጸፊያ ነው። ይሄ በእጄ ላይ ይዤ የማሳያችሁ ይሄ መጎናጸፊያ ለእያንዳንዱ ሰዎች፣ ለስራችሁ፣ ለአገልግሎታችሁ፣ ለምትንቀሳቀሱት እንቅስቃሴ ሁሉ እግዚአብሔር ኃይል እንዲሰጣችሁ ጸልየን የምንሰጣችሁ ይሆናል። በዚህ መጎናጸፊያ ላይ የእግዚአብሔር ኃይል ያርፋል። ለስራችሁ፣ ለበረከቶቻችሁ እግዚአብሔር መፍትሄን ይሰጣል። ኤልሳም ይላል ከኤልያስ የወደቀውን መጎናጸፊያ አነሳ፣ ባህሩንም መታ ለሁለት ተካፈለ ይላል። ስለዚህ ይህን መጎናጸፊያ ወስዳችሁ በፊታችሁ የቆመውን ከላ በፊታችሁ የቆመውን አስጨናቂው ምዕራፍን ለሁለት አካፍላችሁ ታልፋላችሁ። እያያችሁት ነው ጌታ ያደረበት ፎጣ። እኛ እምነት ስንቀባ ጸበል ስንጠጣ ጌታ የለበትም። እነሱ ፎጣ ላይ ጸልየው ለህዝቡ ይሸጣሉ። እኛ ስናደርገው ብቻ እኮ ነው ችግር የሆነ። ቶሎ በል አታገኙም። ትገላለሽ፣ አመለጠሽ፣ ትገላለሽ፣ አመለጠሳሪ፣ አመለጠሽ፣ አመለጠሽ። እንዴት ነው የምታደርጉት? ታስጨንቃለን። ሌላስ ሌላሳ አውራ ቶሎ በል ዛሬ የእሱ ቀን ነው። ቶሎ በል ባዶ አድርጊያል አይደል? ባዶ አድርጊያል። ሌላሳ ባዶ ብቻ ታስጨንቃለህ። ሲወጣ ሲገባ ታስጨንቃለህ። የእናንተ አባል ወጥቻለሁ ስላለ አስጨነቅ። ሌላስ ደሙንሳ ምን እያደረክ ነው? የመጣት ባዶ እያደረክ ሌላስ እቅድ አላ ልጁ ትንሽ ትወና አልቻለበትም። እኔ የገባኝ እንደዛ ነው ካየሁት ነገር። ወይ በደንብ ሳታስጠናው ነው የገባው፣ ወይ ተደነጋግሮ የያዙን ነገር ትቶታል። እሷ ራሱ መጨረሻ ላይ መናገር ጀመረች። የጠየቀችውን ራሷ መመለስ ጀመረችና ትንሽ ማስጠናት ይቀርሻል ሴቷ ፓስተር። አንዲት ድንግል ያልሆነች ሴት ድንግል ነኝ ብላ ዲያቆንን አታላው ክህነት ያለው ዲያቆንን አታላ በተክሊል ቢጋቡና በኋላ በግንኙነት ሰዓት ድንግል እንዳልሆነች ቢያውቅና ድንግል እንዳልሆነች ቢረዳ እሷም በቃ ድንግል አይደለሁም ዋሽቼ ነው ብትለው ይሄ ሰውዬ ክህነቱ ይፈርሳል ወይስ አይፈርስም? እሺ እንግዲህ የሚፈርስበት ሁኔታ አለ፣ የማይፈርስበት ሁኔታ አለ። የማይፈርስበት ሁኔታ ልክ ድንግል አለመሆኗን ካወቀ በኋላ ከዛ በኋላ አውቆ ድንግል አለመሆኗን አውቆ ከተገናኛት ክህነቱ ይፈርሳል። ድንግል አለመሆኗን አውቆ ከተዋት ከዛ በኋላ ካልነካት ከተዋት
ክህነቱ ይቀጥላል ማለት ነው፣ አይፈርስም። ትናንትና ሪፖርት ሲቀርብ የማደንቀው ሰው አለ። 50 ሚሊዮን ሰጥቶ ስሜን አትጥሩ ስላሴ ያውቁኛል አለ። የእኛም የመን እንዲህ ነው። ይሁላችሁ በቤተ ክርስቲያናችሁ ያሉት ምእመናን እንዲህ ያሉ ናቸው፣ እንዲህ ያሉ ናቸው። ከእግዚአብሔር ጋር እውቅና ያላቸው ናቸው፣ ቀረቤታ ያላቸው ናቸው። የእነሱ ጸሎት ብቻ ያሸንፋል። ሌላው ቀርቶ አትጥሩ ስሜን ስላሴ ያውቃሉ የኔን ስም። እባካችሁ ክብር አታስቀሩብኝ። ያለው ገንዘብ ይማጠጥ ለስላሴ ብሎ 50 ሚሊዮን ሰጥቷል ስሙን ሳይጠራ። እንዲህ ነው በእግዚአብሔር ማመን ማለት። ይሄ ያስመካናል፣ ደስ ይለናል። ክብር ምስጋና ለእግዚአብሔር ይሁን። ሰው ያላሳጣን ኢትዮጵያ የተከበረች ሀገር ናት። ሀገረ እግዚአብሔር ናት። 24 ሰዓት ስሙ የሚጠራባት ናት። ይህን ለማስቀረት ምን ያዟሩታል? አይቀርም ደግሞ በምንም አይነት የእግዚአብሔር ምስጋና ከኢትዮጵያ አይቋረጥም። አዎ ወደ ሌላ አታስገቡኝ እባካችሁ። ተውኝ። ሁላችሁ ወደ እግዚአብሔር ጩኹ። ነግሬያለሁ። ወደ እግዚአብሔር ጩኹ። ክርስቲያኖች አይታደኑም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ስላሴ ገኛውያን ናቸው። የስላሴ ልጆች ናችሁ ሁላችሁ። ድንገራችሁ ክርስቲያኖች፣ ክርስቲያን ሆኖ ዘረኛ ከሚሆን ሰው ከሃዲ ሰው ይሻላል። ይሄ በጣም ከፍተኛ የሆነ ኃጢአት ነው። እኛውን ኃጢአት የሚመስለን ወይ ነፍስ መግደል ብቻ ነው ወይ ስርቆት ብቻ ነው። ዘረኝነት ግን የክርስቶስን አካሉን እየቆራረጡ የተለያየ ቦታ የማስቀመጥ ያህል ነው። ታውቃላችሁ? እስቲ አንድን ሰውዬ ወዳለሁ እያላችሁ ቀኝ እጁን ቁረጡና ሌላ ቦታ አስቀምጡት። ግራ እጁን ቁረጡና ሌላ ቦታ አስቀምጡት። አይኑን አውጡና ትወዱታላችሁ ይባላል። እንዲህ ብታረጉ ቤተ ክርስቲያን የክርስቶስ አካል ናት። የዚህ ሀገር ተወላጅ ስንል ማንን የምንቆራርጠው? የክርስቶስን አካል። ከዚህ በላይ አይሁድስ አንድ ቀን ነው የሰቀሉት። እኛ ስንት ቀን ነው ክርስቶስን እየከፋፈል ነው ያለ? አይሁድ አንድ ቀን ብቻ ነው የሰቀሉት። እኛም ክርስቶስን እየሰቀልን ነው በመለያየት በክፋት። እውነት ነው። በዚህ ምድር ላይ ክርስቲያን ሆነ ኦርቶዶክስ ሆነ ዘረኝነትን መሰብክ ከሆነ ለዘርክ የምታደላ ከሆነ ሌሎቹ ዘሮች የትፋ የምትል ከሆነ እግዚአብሔር የሚጠራው ነገር አንደኛ እሱ ነው። ከዚህ ምድር ላይ መጥፋት ያለበት ነገር ዘረኝነት ነው። ዘረኝነት በጣም የሚያስጠላ ነገር ነው። እግዚአብሔር አንድ አድርጎ የፈጠረን ሰዎች በዘር ተከፋፍለን እንደዚህ እስከምንባላ እስክንገዳደር ድረስ እኛ ኃጢአት የሚመስለን ሌላ ነገር ነው። መስራቅ ምናምን ሰው መግደል ምናምን ነው ይመስላል። ግን ከዘረኝነት የባሰ ነገር የለም እና ከእንደዚህ አይነት ነገር ሁላችንም መቆጠብ ያለብን ይመስለኛል። ለዛሬ ነበር ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነበዋለሁ። ሰላም ሁኑልኝ።